ተረጋግጧል። ነገር ግን አሁንም ልጁ ትክክለኛ የማን እንደሆነ እንኳን ማጣራት አልፈለገችም፣ እውነቱን ማወቅ ስላልፈለገች። ናታን በሌላ በኩል ኤፍራታ ትልቅ ችግር ውስጥ እንደሆነች ስላወቀ እሷን ለማስፈታት ሲል ራሱ ፖሊስ ሆኖና በሌላኛው ባህሪው ደግሞ አሁን ላይ ሌላ ወንጀለኛ ትልቅ ሰው ሆኖ አንድ ድርጅት ውስጥ እየሰራ ነው ያለው። ይሄ ሁሉ እየተደረገ ያለው ኤፍራታን ለማዳን ሲል ነው። ነገር ግን ኤፍራታ ላይ እሱ እየረሳኝ ነው ጭራሽም ብሎ ደግሞ አሁን ላይ ያወቀችው አንድ ነገር አለ። ናታን ፍቅረኛ እንደያዘ ሰምታለች። ይሄ ነገር ደግሞ ለሷ ጭራሹኑ ተስፋ እንድትቆርጥ የሚያደርጋት ነገር ነው። ለእናንተ ለተመልካቾቼ አንድ ጥያቄ አለኝ። ያፌት አሁን ላይ ለኤፍራታ አንድ ነገር ብሏት ነበረ። ያ እቅድሽን ስሰማ ነበረ የተናደድኩብሽ ብሎ ነገሩን ሸፋፍኑኑ ትቶት ይሄደባት። እሷም ከጊዜ በኋላ ጠረጠረችው። ያ እቅድ ማለት ምን ሊለኝ ፈልጎ ነው ብላ እሷም ማስደንግጧት ነበረ። ያፌት እቅዶቿን አውቆባት ይሆን ወይንስ ዝም ብሎ ነው ያን ነገር ሊያወራ የቻለው? በሌላ በኩል እስቲ ናታን አሁን ላይ በሽፋን ፖሊስ ሆኖ እየሰራ እንደሆነ ስላወቃችሁ ደስ ያላችሁ ካላችሁ ይህንን ቪዲዮ ላይክ እያደረጋችሁት በሐረግ ድራማ ላይ በክፍል 97 ምን ይፈጠራሉ የሚለውን አብረን የምናየው ይሆናል። ሌላኛው ናታን አሁን ላይ ግቢ ውስጥ ስለራሱ ግቢ ውስጥ ሰርግ ስለመደገስ እያወራ ነው። ከኤፍራታ ጋር ያለውን ነገር በቅርቡ እንደሚቋጨውና በቅርቡ እሷን ነፃነቷን እንደሚያውጅላት እያወራ ነው። አሁን ላይ ትላልቅ ኢንስፔክተሮችም ከሱ ጋር እየሰሩና ናታን አሁን ላይ እየሰራ ያለውን ስራ ስለታወቀበት ያፌትም ሊያሳግተው እየፈለገ ወይንም ሙሉ ለሙሉ ከስራው ሊያስወጣው እያቀደ ነው ያለው። በሌላ በኩል ቤዛ የጀመረችው አዲሱ ፍቅረኛዋ ማስፈሪ ሆኗል። በፖሊስ ከለላ ስር ሆኖ ፖሊሶች ስለሱ እያጣሩ ቢሆንም ያ ልጅ ግን ትክክለኛ ባህሪው ምን እንደሆነ አይታወቅም። እናቱ የምትሰራውን ስራ ሙሉ ለሙሉ ያውቃል። እዛ ውስጥ እጁ እንዳለበት ቢታወቅም ነገር ግን አሁን ላይ ያንን ስራ እንደማይሰራና እናቱ እየሰራች ያለችውን ስራ እንኳን እንደማይወደው ተናግሯል። ታዲያ እየተላከበት የነበረው ሰላይ እንኳን አድነኝ፣ እኔ ከዚህ ስራ መውጣት እፈልጋለሁ ብሎ ልጁን ለመቅረብ እየወሰነ ነው ያለው። እናትየው ምን ያህል ጨካኝ እንደሆነች የሚታወቀው ልጇን እንኳን አታምነውም። ለዛው ነው ከስራዋ እያራቀች ምናልባት ልጁ እያቀደ ያለው እኔን ለማስወደቅ ወይንም እኔም በፖሊሶች ለማስያዝ ከሆነ ብላ ልጁን ከራሷ ለማራቅ እየወሰነች ነው ያለችው። ቤዛም በሌላ በኩል ፖሊሷ ትልቅ ችግር ውስጥ እንደገባችና የቀድሞ የእሷ ጓደኛ የነበረችው ልጅ እስካሁን ድረስ ድምጿ ጠፍቶ እንዳለ በማወቅ ለፖሊስ ልታመለክት ፈልጋለች። ታዲያ ለጓደኛዋ እንኳን ስትደውልለት ነገ እንሄዳለን ብሎ ነበረ ነገሩን ሸፋፍኖባት የተወው። ያ ማለት ምንድን ነው? ይሄ ልጅ ምናልባት እጁ ሊኖርበት ይችላል። በነገራችን ላይ አሁን ላይ ያፌት ናታን እየሰራበት ያለው ድርጅት ላይ የናታን እራሱ የሚያዛቸው ሌሎች ሴቶች ታጋቾች እንዳሉ ታውቃላችሁ። ነገር ግን እነሱን ማስፈታት እንኳን አይችልም። ስለ እነሱ ማወቅ ይችላል። እዛ ውስጥ ሉሊትን አስገባሻለሁ ብሎ አስፈራርቷት ነበረ። ያ ማለት በሽፋን የነበረውን ስም ለሉሊት ሲነግራት ሉሊት ከናታን በላይ ከያፌት በላይ ነው አሁን ላይ ናታንን የምትፈራው። ሉሊት ምንም አድርጋ እሱን ማስፈራራት አትችልም። ቤዛ በበኩሏ አሁን ላይ ዋነኛ ተጠርጣሪ ሆናለች በናታን በኩል። ምክንያቱ የሆነው ከዛች ልጅ ጋር አሁን ላይ ፍቅር ስለጀመረችና ጓደኞች በጣም ስለሆኑ ቤዛን የጠረጠራት አንደኛው ከሱ ልጅ ጋር የሆነ ነገር እየሰራችብኝ ነው ብሎ ስላሰበ ነው። በሌላ በኩል ስለ ያፌት ስናወራ ያፌት እስካሁን ድረስ ምንም አይነት ድምፁን አጠፋፍቶ የት የሰራ ያለውን ነገር እንኳን አያውቅም። ነገር ግን በድብቁ ምን እያደረገ ነው የሚለው ነገር ለሁሉም ሰዎች አስፈሪ ነው የሚሆነው። ኤፍራታ ላይ እቅዷን ካወቀባት ምናልባት ከዚህ ቀደም አንድ ኮሜንት ላይ የተሰጠ ነገር አስተያየት ነበረ። ሁለተኛ ቀለበት ለምን አደረገላት ለኤፍራታ? ይሄ ብዙዎቻችሁ ጥያቄ ላይ ያቀረበባት ነበረ። ለኤፍራታ ድጋሚ ቀለበቱን ሲሰጣት ምናልባት ሁለተኛው ቀለበት እሷ የት ሄደች የሚለውንና ምን አወራች የሚለውን ነገር ሪከርድ አድርጎ ማይክሮቺፕ የተገጠመበት ቀለበት ነው ብሎ አንድ ኮሜንት አይተን ነበረ። ታዲያ ያ ኮሜንት ብዙ አይነት ፐርሰንቱ እውነተኛ ሊያደርገው ይችላል። ኤፍራታ ላይ የተሰጣት ሁለተኛው ቀለበት እሷን የሚሰልልና እሷን ሪከርድ አድርጎ የት ገባች የት ወጣች የሚለውንም ለያፌት ሙሉ መረጃ በኮምፒውተሩ የሚሰጠው ሊሆን ይችላል። በዛም ተመርኩዞ ይሆናል አሁን ላይ እሷ ጋር መጥቶ ድንገት ግን መጨረሻውን ማወቅ ስለፈለገ ብቻ ነው አሁን ላይ እንዳላወቀባት ሆኖ አብሯት እየኖረ ያለው። ለዛም ነበረ ለዚህ ከንቱ እቅድሽ ምንም አይነት ነገር ስታደርጊ እያናደድሽኝ ነበረ፣ ለዛም ነበር እጄን ማነሳብሽ ያላት።
እሷ ግን ብዙም አልገባትም። የምን እቅድ ብላ ነበር የተወችው እና እየሰራች ያለችውን ነገር አውቆባት ይሆን? ጽዮንስ ያፌት ወንድሟ እንደሆነ ካወቀች ምን ልትሆን ትችላለች? ኤፍራታ እንኳን ሙሉ ፐርሰንቱን አውቃለች ማለት ይቻላል። አሁን ላይ ናታንም ሆነ ያፌት ልጁ ከሆነ አንቺ አክስት መሆንሽ አይቀርም ብላታለች። በዛም በዚህም አለ በኩል ልጁ ከተወለደ በኋላ የማን ይሆን የሚለው ነገር የሚታይ ይሆናል። ነገር ግን ኤፍራታ አሁን ድረስ ሄዳ ማን ነው ልጁ አባት የሚለውን ነገር በዲኤንኤ ምርመራ ማወቅ ያልፈለገችው በጣም አስፈርቷት ስለነበረ ነው። ነገር ግን አሁንም ቢሆን በሆዷ ልጅ ስላለ እሷ ደስተኛ ነች፣ ምንም ነገር እስካልተፈጠረ ድረስ። የናታን ፖሊስ መሆንና አሁን ላይ ናታን ላይ ብዙ ነገር የተጫነበት ነገር ምን አይነት መፍትሄ እንደሚያመጣ መጨረሻውን አብረን የምናየው ይሆናል። ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ አዲስ የሆናችሁም በዚሁ ልክ ሌሎች ቪዲዮዎችን እንድታዩ ጋብዘናል። ሐረግ ድራማ ሙሉ ክፍሎቹ እንደተለቀቁ እንደ ከዚህ ቀደሙ ኮሚኒቲ ፖስት ላይ ለእናንተ ስለምለቅላችሁ እዛ ላይ ማግኘት ትችላላችሁ። አብራችሁን ቆዩ። ዝም ብላችሁ ቀጥሉበት ያለው በሐረግ ድራማ ላይ በክፍል 78 ሙሉውን ሲለቀቅ እኔ ቀደም ብዬ ኮሚኒቲ ፖስት ላይ የምለቅላችሁ ይሆናል። እስከዛው ድረስ ግን መልካም ጊዜ። እንደና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና
የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።